ሰበር ዜና መካከለኛው ምስራቅ እንደደፈረሰ በአዳዲስ ክስተቶች እየተናጠ ቀጥለዋል። አዲሱ የኢራን ጠቅላይ መሪ ለመጀመሪያ ጊዜ በአካል ታዩ። ከባድ የተባለ መልእክትም አስተላልፈዋል። ኢራን የሞሳድ ዋና የመረጃ ቋጥ ሰበረች። 3 ከፍተኛ የእስራኤል የደህንነት መኮንኖች በአንድ ሌሊት ገደለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀመር በፍጥነት አዘዙ። የኢራን ፕሬዝዳንት ጣቶቻችን አሁንም ቃታው ላይ ናቸው ሲሉ አስጠነቀቁ። ሆርሙዝ ተከፍቶ የሚቆየው አሜሪካ ጥቃቶችን እስካቆመች ድረስ መሆኑን ኢራን አስታወቀች። በጦርነቱ ከ3000 በላይ ኢራናውያን ተገለዋል። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎች በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀምር አዘዙ። የእስራኤሉ ጠቅላይ ሚኒስትር ሰራዊታቸው ከባድ ጥቃት እየፈጸመ ካለበት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ንግግር እንዲጀምሩ ማዘዛቸውን አስታወቁ። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ በዕብራይስጥ ቋንቋ ባሰፈሩት ጽሑፍ ከሊባኖስ በኩል ቀጥተኛ ድርድር እንዲደረግ ቀረበ ባሉት ተደጋጋሚ ጥሪ መሰረት ካቢኔያቸው ንግግሩን በአስቸኳይ እንዲጀምር መጠየቃቸውን ገልጸዋል። ኔታንያሁ ጨምረውም የሚደረገው ንግግር ሄዝቦላን ትጥቅ ማስፈታት እንዲሁም በሊባኖስና በእስራኤል መካከል ሰላማዊ ግንኙነት እንዲፈጠር ማድረግ ላይ የሚያተኩር ይሆናል ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ከማሳወቃቸው ቀደም ብሎ የሊባኖስ ፕሬዝዳንት ጆሴፍ አውንስ ብቸኛው መፍትሄ ሁለቱ ሀገራት ተኩስ አቁም አድርገው ቀጥተኛ ድርድር ማካሄድ ነው ሲሉ ተናግረው ነበር። ፕሬዝዳንቱ የሊባኖስ የጸጥታ ኃይሎች በአስቸኳይ ሁኔታ ውስጥም ቢሆን ሕግ የማስከበር ስራቸውን ሙሉ ለሙሉ ሲያከናውኑ መቆየታቸውን ተናግረዋል። እስራኤል የኢራን አጋር የሆነውን የሊባኖስ ታጣቂ ቡድን ሄዝቦላን ኢላማ በማድረግ ከአንድ ወር በላይ ጥቃት እየፈጸመች ሲሆን እግረኛ ወታደሮቿንም በደቡባዊ ሊባኖስ አሰማርታለች። እስራኤል ባለፉት 2 ቀናት ዋና ከተማዋ ቤይሩት ውስጥና በሌሎችም በርካታ የሊባኖስ አካባቢዎች በፈጸመችው ጥቃት ከ200 በላይ ሰዎች ተገለዋል። ከ1000 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። የሆርሙዝ ወሽመጥ ተከፍቶ የሚቆየው አሜሪካ ጥቃቶቿን እስካቆመች ድረስ መሆኑን ኢራን አስታወቀች። አሜሪካ ስታካሄድ የቆየችውን የወረራ ጥቃት እስካቆመች ድረስ ለሳምንታት ተዘግቶ የቆየው የሆርሙዝ ወሽመጥ መልሶ እንደሚከፈት ኢራን አስታወቀች። የኢራን ምክትል የውጭ ጉዳይ ሚኒስቴር ሰሂድ እንደተናገሩት ሀገራቸው መርከቦች በወሳኙ የባህር መተላለፊያ በኩል እንዲታለፉ ደህንነታቸው የተጠበቀ እንዲሆን እንደምታደርግ ገልጸዋል። አሜሪካ በኢራን ላይ ጦርነት እስከከፈተችበት ጊዜ ድረስ የሆርሙዝ ወሽመጥ ለሺዎች ዓመታት ክፍት ሆኖ መቆየቱን ጠቅሰው አሁንም መተላለፊያው ክፍት የሚሆነው እስራኤል በሊባኖስ ላይ የምትፈጽመውን ጦርነት በመጥቀስ አሜሪካ በተግባር ወረራው እንዲቆም ስታደርግ ብቻ ነው ብለዋል። ባለስልጣኑ ጨምረውም ሀገራቸው ለዓለም አቀፉ ሕጎችና ደንቦች እንደምትገዛ፣ ነገር ግን ሆርሙዝ የዓለም አቀፍ ውሃ አካል ባለመሆኑ በወሽመጡ በኩል ያለ ችግር ለማለፍ የኢራንና የኦማን መልካም ፍቃድ ያስፈልጋል ብለዋል። በሰላም በሆርሙዝ በኩል ማለፍ ማለትን በተመለከተ ኢራን የውሃ አካሉ ሰላማዊ እንዲሆን እንደምትፈልግ፣ ነገር ግን ይህ የሚሆነው ሌላውም አካል ተመሳሳዩን ሲያደርግ እንደሆነና ሀገራቸው ባህረ ሰላጤውን የጦር መርከቦች ያላግባብ እንዲጠቀሙበት አትፈቅድም ብለዋል። የኢራን ፕሬዝዳንት ጣቶቻችን አሁንም ቃታው ላይ ነው ሲሉ አስጠነቀቁ። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ በቀጠለችበት በአሁኑ ጊዜ ኢራን በተጠንቀቅ ላይ እንደሆነች ፕሬዝዳንቷ
አስታወቁ። የኢራን ፕሬዝዳንት መሱድ ፔዚሽኪያን እስራኤል ሊባኖስ ላይ የምትፈጽመው ጥቃትም ግልጽ የተኩስ አቁም ጥሰት ነው ብለዋል። የእስራኤል ጥቃቶች መቀጠላቸው ሊደረስ ለሚችል ስምምነት ቁርጠኝነት እንደሚጎድል የሚያሳይ አደገኛ ምልክት ነው ሲሉም ወቅሰዋል። የኢራኑ ፕሬዝዳንት ይህንን አስተያየት በኤክስ ገጻቸው ላይ ያሰፈሩት የእስራኤል ጦር የሄዝቦላ ኢላማዎች እንደሆኑ በገለጻቸው የሊባኖስ ስፍራዎች ላይ ከ100 በላይ የአየር ጥቃቶችን በፈጸመ ማግስት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስፈላጊ በሆነ ጊዜ ሁሉ ሄዝቦላ ላይ ጥቃት እንደሚፈጽሙ በዛሬው ዕለት ተናግረዋል። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን በኤክስ ልጥፋቸው የጥቃቶቹ መቀጠል ከአሜሪካ ጋር የሚደረገውን ድርድር ወደ ትርጉም የለሽነት እንደሚያወርደው ገልጸዋል። የኢራን ጣቶች ቃታው ላይ ሆነው እንደሚቀጥሉም ጽፈዋል። የኢራን ከፍተኛ መሪ ሞጅታባ ኻሜኒ ወሳኝ መልእክት አስተላለፉ። በቅርቡ የኢራን ከፍተኛ መሪ ሆነው የተሾሙት አያቶላ ሞጅታባ ኻሜኒ በወቅታዊ የክልሉ ውጥረት ዙሪያ ለመጀመሪያ ጊዜ ጠንከር ያለ መግለጫ ሰጥተዋል። መሪው በንግግራቸው ኢራን ጦርነት እንደማትፈልግ ቢገልጹም ክብሯንና መብቷን ለማስጠበቅ ግን ወደ ኋላ እንደማትል አስገንዝበዋል። የመግለጫው ዋና ዋና ነጥቦች ጦርነት አንፈልግም፣ መብታችንን ግን አናስረክብም ብለዋል ጠቅላይ መሪው። ኢራን ቀጠናዊ ሰላምን እንደምትሻ የገለጹት መሪው ነገር ግን በሀገሪቱ ሉዓላዊነት ላይ የሚመጣን ማንኛውንም ትንኮሳ የመከላከል መብቷን እንደማትተው በጽኑ ተናግረዋል። የኢራን ሕዝብ የጦር ሜዳው ባለድል ነው ብለዋል መሪው። የሀገሪቱን የመከላከል አቅም ያወደሱት ሞጅታባ ኻሜኒ በየትኛውም የውጊያ ግንባር የኢራን ሕዝብ የማይበገር ድል አድራጊ መሆኑን ገልጸዋል። ለጥቃት አድራሾች የተሰጠ ማስጠንቀቂያ። በኢራን ላይ ጥቃት የሰነዘሩት አካላትን ወንጀለኛ ወራሪዎች ሲሉ የጠሩት መሪው ሀገራቸው ጥቃት ፈጻሚዎችን ሳትበቀል እንደማትተውና ተገቢውን ምላሽ እንደምትሰጥ ዝተዋል። የሆርሙዝ ወሽመጥ አዲስ ምዕራፍ። በዓለም አቀፍ የነዳጅና የንግድ እንቅስቃሴ ላይ ወሳኝ ስፍራ ያለውን የሆርሙዝ የባህር መስመር አስተዳደርን በተመለከተ ኢራን ቁጥጥሯን ወደ አዲስና ከፍተኛ ደረጃ እንደምታሸጋግር አስታውቀዋል። ይህም በዓለም አቀፍ የንግድ መስመር ላይ ትልቅ ተጽዕኖ ሊያሳድር እንደሚችል ተገምተዋል። ይህ የኢራን አቋም በመካከለኛው ምስራቅ ያለውን ጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ተፈርቷል። በተለይም የሆርሙዝ ባህር ሰርጥ ጉዳይ የዓለምን ኢኮኖሚ በቀጥታ የሚነካ በመሆኑ የዓለም ሀያላን ሀገራትን ትኩረት ስበዋል። ኢራን የሞሳድን ዋና የመረጃ ቋት ሰበረች። 3 ከፍተኛ የእስራኤል የደህንነት መኮንኖች በአንድ ሌሊት ተገደሉ። የኢራን የሳይበር ክፍሎች የሞሳድን እጅግ ጥብቅ የሆነ የውስጥ የመረጃ ቋት በመስበር የከፍተኛ መኮንኖቹን ማንነትና ያሉበትን ቦታ በቅጽበት ይፋ አድርገዋል። መረጃው በተገኘ በሰዓታት ውስጥ 3 ከፍተኛ የሞሳድ ባለስልጣናት በተቀናጀና ኢላማውን በጠበቀ ጥቃት ተገለዋል። ምስጢራዊ መኖሪያዎቻቸው በተሰረቀው መረጃ አማካኝነት በከፍተኛ ጥንቃቄ ተመተዋል። የወጣው መረጃ እንደሚያመላክተው መኮንኖቹ ጥቃቱ ሲሰነዘርባቸው ሙሉ በሙሉ ሳይዘጋጁ ነበር። የእስራኤል መንግስት ከፍተኛ ድንጋጤ ውስጥ ወድቋል። አሜሪካ ለነዚህ መኮንኖች ምንም አይነት ጥበቃ ያላደረገች ሲሆን አሁን ላይ ራሷን እያራቀች ትገኛለች። ኢራን የእስራኤልን የደህንነት መረጃ በራሷ ላይ በማዞር የመጀመሪያዋ ደፋር ሀገር በመሆን በመካከለኛው ምስራቅ ተቀዳሚ ሀያል መሆኗን እያረጋገጠች ይመስላል። በጦርነቱ ከ3000 በላይ ሰዎች መገደላቸውን የኢራን መገናኛ ብዙሃን ዘገቡ። አሜሪካና እስራኤል በኢራን ላይ ያካሄዱት ጦርነት ከተጀመረ አንስቶ በነበሩት ሳምንታት ውስጥ ከ3000 በላይ ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘገቡ። የኢራን የሕክምና ምርመራ ድርጅት ዋና ኃላፊ የሆኑት አባስ ማስጄዲ ኢራንን ጠቅሰው እንደዘገቡት የካቲት 21 2018 ዓ.ም በተጀመረው ጦርነት ከ3000 በላይ
በላይ ኢራናውያን ሞተዋል። በአሜሪካ መቀመጫውን ያደረገው የሰብአዊ መብቶች ተከራካሪዎች የዜና ተቋም የሆነው ሂርና እንደዘገበው እስከ መጋቢት 29 ድረስ 254 ህጻናትን ጨምሮ 1701 ሰላማዊ ሰዎች ተገለዋል። የዜና ወኪሉ ጨምሮም 1221 የኢራን ጦር ሰራዊት አባላትና 714 ማንነታቸው ያልተለዩ ሰዎች ጦርነቱ ከተጀመረበት ጊዜ ጀምሮ ተገለዋል ብለዋል። ዓለም አቀፉ የዜና ተቋም ሌሎች ድርጅቶች በኢራን ውስጥ ለመንቀሳቀስ ስለማይፈቀድላቸው በሰዎች ላይ የደረሰውን ጉዳት ከገለልተኛ ወገን ለማረጋገጥ አስቸጋሪ ነው። በተጨማሪም ከጦርነቱ መጀመር አንስተው በመላው ሀገሪቱ የኢንተርኔት አገልግሎት በመቋረጡ መረጃዎችን ማግኘት እና ማጣራት አዳጋች ሆነዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ ከሰዓታት በኋላ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።